አይ ካሌብ እንግዲህ መረጋጋት የሚባል ነገር አልፈጠረበትም ጭራሽ ማለት ነው። እንግዲህ ትሁትን ቲና በነገረችው መሰረት አባዬና ዳኒ እኮ ያውቃሉ። እንዴት አልነገሩህም? ይገርማል በጣም አንተ ግን ጅል ነህ አይደል? ምንም እንኳን እየተፈጠረ እንደሆነ አታውቅም ብላ እንግዲህ መጥቶ አጋራበት። አሁን እሱ አንቺ ምን አይነት አጭበርባሪ ነሽ? በእናትሽ እንዴት ትዋሻለሽ? ባለፈ ፎቶ ያየሁት ልጅሽ ነች አይደለም ሲላት መጥረጊያውን ጣል አደረገችው ደንግጣ። እውነት ነው ማለት ነው። ምን አይነት አጭበርባሪ ሴት ነሽ አንቺ? ለምንድን ነው እንደዚህ የምትዋሽው? ለምን ሲላት እንግዲህ ትሁት እባክህን ካሌብ አንድ እድል ብቻ ስጠኝ እንዳስረዳህ ብትለውም በፍጹም አልረዳሽም፣ ኮተትሽን ሰብስበሽ ከዚህ ቤት ትወጫለሽ አላት። እባክህን ካሌብ ብትለውም ምንም። አባዬና ዳኒ ደግሞ ውጪ ላይ ነበሩ፣ አልሰሟትም የሉም። ነገር ግን ወይዘሮ ቲና እንግዲህ ካሌብ ከቤት እንደሚያባረራት እርግጠኛ ነበረች። ከዛም ቲና መጣች ማለት ነው። ሄዳ ይሄንን ሰውዬ ደውላ ቶሎና አዲስ የምስራች አለኝ ዛሬ ያንተ ሰርግና ምላሽ ነው እና አለችው። ሲሮጥ መጣ። ምንድን ነው እሱ? ቆይ ጠብቅ፣ ዛሬ አንድ ሰው ከዚህ ቤት ፌስታሉን ይዞ ሊወጣ ነው አለችው። ማን? ትሁት ነች? አዎ እኔ እኮ ጀግና ነኝ ስል በምክንያት ነው። አንተ ግን አላምን አልከኝ እንጂ ጀግና ነኝ። አየህ አይደለ? እንደኔ ጀግና የለም በዚች ምድር ላይ። አንተማ ይሄ ሽማግሌ ራሱ ጠቅልሎ እንደ ጎመን ሲጥልህ እኮ ምንም አይነት ጉልበት የለህም አለችው። ሴትዮ አፍሽን መክፈቱን ተይና፣ አሁን የታለች? ቆየች እኮ። እውነት ዛሬ ጥሩ ስራ ሰርተሻል ቲና እያለ እንግዲህ አባዬና ዳኒ ወደ ቤት ሲመጡ ቲናንና ይሄንን ተመስገንን በራቸው ላዩ። እኔም ምን አባታቸው ነው የሚሰሩት እዚህ ጋር ደግሞ በሬ ላይ አሉ አባዬ። ከዛ በኋላ ቆሽታ አባዬ ትንሽ እንጠብቅ፣ ምን ፈልገው ነው አባዬ? ኧረ እንሂድባቸው፣ እነኚህ ሰዎች ምናቸውም አላማረኝም አለ ዳኒ። ቆይ እንጠብቃቸው እስኪ ምን እንደሚፈጠር። ከዛም ትሁት ሻንጣዋን ይዛ ስወጣ እንዴ ምን እየተካሄደ ነው? ምንድን ነው እሱ ነገሩ አሉ አባዬ። ከዛ በኋላ ዳኒ አባዬ ተው እንጂ እንሂድ፣ ይሄ ሰውዬ ትሁትን ይዟል ሊሄድ ነው መሰለኝ እያለ ከዛም አባዬና ትሁት ማነው ዳኒ ተጠጉ። ይሄም ማይረባ ሽማግሌ ደግሞ ከየት ነው የመጣው? ከሰማይ ዱብ ብሎ ነው አለችው ትሁት። ከዛ በኋላ ልቀቃት፣ አልለቅም እችን ልጅ እዣት እንዲሄድ ፈቀዱልኝ፣ አለበለዚያ ግን አንገቷን ቆርጬ ነው የምሰጣችሁ አላቸው። አባዬም ደግሞ እሺ ወደኋላ እየተጠጉ ከዛም እሱም ትሁትን ይዞ ወደኋላ ለመሸሽ ሲሞክር እንግዲህ ጎንበስ ብሎ ሻንጣውን ብድግ ሊያደርግ ስል ትሁት አንድ የበጀው ስትለው ወገባ ገዳውን ብላ በጠሰችልኝ። ከዛ በኋላ እንግዲህ እየሮጠ ቢላዋውን ይዘው ቲናማ ምን ውስጥ እንደገባች እንኳ አላውቅም። እንግዲህ ትሁትን ወደ ቤት ይዘዋት ተመለሱ። ትሁት እንዴት እንደዚህ ታደርጊያለሽ? ነውር አይደለም እንዴ? ቆይ ለምን ትሁቴ? እኔ እያመንኩሽ አንቺን ለምንድን ነው እንደዚህ እንደ ባዳ የምትሆኙ? የኔ ልጅ ምን ተፈጥሮ ነው? አባዬ ተመስገን እህቴን አግቶብኛል፣ ስለዚህ ወደ ሀገሬ መሄድ አለብኝ። እናም ወደ ቤት መመለስ አልፈልግም አለችው። በጭራሽ አይሆንም፣ ይሄ ደግሞ ምክንያት ሊሆን ስለማይችል ነኝ፣ ወደ ቤት ቁጭ ብለን እናወራለን አባዬ ስትለው፣ አይ እንግዲህ ዳኒ ይዛሃት ና አሉ። ቆይ ትሁት ምን ማድረግሽ ነው ሲላት፣ ዳኒ ካሌብ እኮ ከቤት አባረረኝ። ምን? አዎ ዳኒ ካሌብ ከቤት አባረሮኝ ነው። ምን ስለሆነ ነው ከቤት የሚያባርሽ ብሎ እንግዲህ ዳኒ እንጓ አለ። ከዛ በኋላ ይዘዋት መጡ። አባዬ አርፈ ቁጭ በል አንተ። ከዛም ሊያወራ ሲል ትሁት አሁን ምክንያትሽን ተናገሪ፣ ከዚህ ቤት የወጣሽበት ምክንያትሽ ምንድን ነው? አባዬ ተመስገን እህቴን አግቶብኝ እያስፈራራኝ ነው፣ ስለዚህ ግዴታ እሱ ጋር መሄድ አለብኝ። በፍጹም እንደዛማ አይሆንም፣ ቃል ደግሞ እገባልሻለሁ፣ እህትሽንም እጅሽ ላይ ያስገባልሻለሁ እንጂ ወደ እሱ መሄድ አትችይም ማለት አባዬ። ከዛም ብትለምነው ምክንያትሽ ይሄ ነው በቃ። አዎ። ከዛ በኋላ እሷም ወደ ስራዋ ሄደች። እንግዲህ ወይዘሮ ቲና አንተ ቦቅ በዋቃ ምን አይነት ሰው ነህ? እንደዚህ ትንቦቀቦቃለህ እንዴ? ዛሬ እኮ ምን የመሰለ እድል ነው ያስመለጥከን። ቆይ እንዴት ትፈራለህ አንተ? ቆይ አንቺ አፍሽን ዝግቢ፣ ዞር በል በእናትህ። እኔ ላይ ነው እንደ ጀግንነትን ሴት ላይ ነው እንደ የምታሳየው? አንድ ሽማግሌ ማሸነፍ አቅቶ። ሰውየው በጣም ጀግና ነው ብያለሁ እኮ አባዬ፣ ጀግና ነው። ይመቻው አቦ። አፍሽን ትዘጋያለሽ? ዞር በል። አልዘጋም። ምን ልታመጣ ነው? የምፈራ መሰለህ እንዴ? ሲል ጉሮሮዋን ሲል ላደረጋት እሷንም ማለት ነው። አቶ ተመስገን እንግዲህ ሴት ጉልበቱ ሴት ላይ እንጂ አባባ ላይ በፍጹም አልደረሰባቸውም ማለት ነው። በሚገርም ሁኔታ ዛሬ አስቆኛል እውነት ለመናገር።
ከዛ በኋላ እንግዲህ ትሁት ወደ ክችን ሄደችና አባዬ ማረፍ አለብኝ አሉና ወደ መኝታ ክላሳቸው ገቡ። ትሁቴም ወደ ክችን ሄዳ ስራዋን እየሰራች እያለ ትሁት ላናግርሽ ፈልጋለሁ ነይ ሳሎን አላት። ስለምን ነበር ስትለው ነይ እነግርሻለሁ አይደል እንዴ አላት። እሷም ሄደች። ትሁት ለምን ዋሸሽ? እውነታው እኮ ይሄ አልነበረም። ደግሞ እህትሽ አልታገተችም። እኔ አይደለሁም እንደ ውጪ ብዬ አስወጣሁሽ ከዚህ ቤት። ለምን ዋሸሹ አባዬን ሲሉ አባዬ እየሮጡ መጡና ምን አልክ አንተ? አንተን እንደ ልጄን ከቤት ውስጥ አስወጥተህ አሳልፈህ ለጅብ የሰጠሃት? በል ከዚህ ቤት ውጣ ውጣ፣ ልብስህን ጠቅልለህ እዚህ ቤት እንዳትመለስ። አባዬ ዝም በይ አንቺ አሏት ማለት ነው። እንግዲህ ካሌብም ከቤት ተባረረ። ይሄ ነው የቤቱ ባለቤት ሳይሆን በሰው ቤት ውጪ ብሎ አስወጣት ማለት ነው። ነገር ግን ደግሞ ዋጋ እንዲከፍል ያው ትሁት አባዬ እግር ላይ ወድቃ እርግጠኛ ነኝ ካሌብ እንዲቀር ታደርጋለች ማለት ነው። እናም እንግዲህ አቶ ተመስገን በጣም ተናዷል በጣም። ከዛም ትሁት ማነች እጅ ቲና ተብያዋ ዳኒን ደውላ ጠርታ አንተ እንዴት እንደዚህ ታደርጋለህ? እንዴት አሳልፈህ ትሰጠኛለህ? ቆይ እንዴት ሴትዮውን አሳልፈ ያልሰጠሁሽም እኔና አባዬ ድንገት ከሆነ ቦታ ስንመጣ በራችን ላይ አገኘኋቸው እና ምንድን ነው ጥፋቱ? በዛ ሰዓት ደግሞ ከአባዬ ጎን መቆም እንጂ ከአንቺ ጎን መቆም አልችልም። እንዴት ቆይ እንደዚህ ታደርጋለህ? እኔና አንተ ብዙ ነገር ተነጋግረን አልነበረም እንዴ? ከዛም አወቀች ማለት ነው። አቶ ዳኒ አንተ አላማርከኝም፣ ስለዚህ እማደርገውን እኔ ያውቃለሁ። አንዴ ብቻ ከጎኔ እንድትሆን እፈልጋለሁ እንጂ ከዛ በኋላ እራሴ አውቃለሁ ምን እንደማደርግህ እያለች እሱ ላይ ፎከራዋን ቀጠለች። ከዛ በኋላ ዳኒም ደግሞ ወይዘሮ ቲና እኔ የፈለገ ቢሆን እንደባለፈው ህይወት ውስጥ መመለስ መስሎች ከሆነ ተሳስተሻል። አሁንም ለትሁት ብዬ ነው ከጎንሽ ያለሁት እንጂ በጭራሽ ከአንቺ ጋር ልሰራም አልችልም እያለ እንግዲህ ሆድ ውስጥ እያወራ ነበረ ማለት ነው። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለሁ ደህና ነኝ። እንግዲህ ወይዘሮ ቲና ለካሌብ ዛሬ ትሁት ልጅ አላት ደብቃህ ነው እስከ ዛሬ። ይገርማል። እንዴት ደበቁ ግን? አባዬም ዳኒም እኮ ያውቃሉ ስለዚህ አይነት ነገር፣ እንዴት ሊደብቁ ቻሉ? ለማንኛውም እንጀራ አባት ለመሆን ተዘጋጀ። ከዛም እሱ እሳት ለብሶ እንግዲህ ወደ ቤት እየሮጠ መጣ። ትሁቴ ሳሎን እየጠረገች ነበረ። ካሌብ አንቺ አስመሳይ፣ ቆይ ለምንድን ነው የደበቅሽኝ? ምን እንዳበቅኩ ደግሞ ካሌብ? ልጅ እንዳለሽ ለምንድን ነው የደበቅሽው? ሲል መጥረጊያ ወደቀ ከእጇ ላይ። አሀ አየሽ፣ እውነት ነዋ። እንዴት ትደብቂያለሽ? ምን አይነት አስመሳይ ሴት ነሽ አንቺ እያለ እንግዲህ በጣም 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 ተናገራት ማለት ነው። እሷም ደግሞ አንድ እድል ስጠኝ እንዳስረዳ። ልጅቷ ያንቺ አይደለች? አዎ የኔ ናት። በጣም አስመሳይና ባለጌ ሴት ነሽ። አሁን ከዚህ ቤት ኮተትሽን ጠቅለሽ ውጪ ያላት። ከዛ በኋላ ካሌብ እባክህን አንድ ጊዜ ብቻ ላስረዳ። ምንድነው ታስረጅኝ? ከዚህ ቤት ውጪ ያልኩሽ እኮ አሰሚም እንደ ሴትዮ ውጪ። ከዛ በኋላ እሷም ልብሷን ጠቅልላ እንግዲህ ወጣች ማለት ነው። ቲናም ደግሞ ተመስገን ተረጋግተ ጠብቅ፣ ከዚህ ቤት ዛሬ የሆነ ሰው ፌስታሉን ይዞ ሊወጣ ነው። እናም ስለዚህ አንተም ተረጋግተ መጠበቅ አለብህ፣ አለበለዚያ ግን እንግዲህ ምንም ማድረግ አልችልም ማለት። ከዛ በኋላ እንግዲህ እሱም አንቺ እውነትም ጀግና ነሽ፣ ስለዚህ አሁን ትሁት ትመጣለች ማለት ነው። አሁን ትመጣለች፣ ጠብቃት እያልኩ እንግዲህ ምንም ማድረግ አልችልም። እኔ ግን ጀግና ነኝ ለራሴ። አየ ሰዎች እኔን ምንም እንደማልችል ነው የሚቆጥሩኝ። ስለዚህ አሁን ትሁትን የራስህ ታደርጋታለህ። እናም አሁን ትመጣላለች፣ ጠብቃት አለችው። እሺ ብሎ እንግዲህ እየጠበቃት ትሁትን ፌስታሏን ሻንጣዋን ይዛ ሻንጣ የሁሉም ነው ደግሞ ሻንጣዋን ጎትታ መጣች። ትሁትዬ መጣሽልኝ። አየሽ እችን ቀን ነበረ ስጠብቅ የነበረው። እናም አሁን ከኔ ውጪ መቼም እዚህ ሀገር መሄጃ የለሽም። እናም እኔ ወደ ቤቴ። አንተ ቤት ከመሄድ ሞቴን አልመርጥም እንዴ? አንተ ግን ሞኝ ነህ ልበል? አንተ ቤት ነው የሚሄደው ነኝ? አዎ ከኔ ውጪ ትሄጃለሽ። ታዲያ ዘርበልኝ በእናትህ፣ ወደ ሀገሬ ሊሄድ ነው። በፍጹም እንደዛማ አይሆንም ትሁቴ፣ አንቺ የኔ ብቻ ነሽ። ስለዚህ
ከኔ ጋር ነው መሄድ ያለብሽ አላት። ከዛም ትሁት እንግዲህ ዞር በል ልቀቀኝ፣ አትልቀቀኝ ሲሉ አባዬ መጣና ልቀቃት አሉት። አልለቅም፣ ልቀቃት፣ አልለቅም። አንድ እርምጃ ወደዚህ ከተራመድክ ህይወቷን ነው የምነጥቃታል። ከዛ በኋላ ይሻልሃል፣ ልቀቃት፣ አንተ ሰውዬ እንዳትጠቃኝ ሲለው ከዛም ለቀቃት። ጎንበስ ብሎ እሺ አንጠጋትም ብለው አባዬ ወደ ኋላ ከዳኒ ጋር ሸሸት ሲሉ እሱም ሻንጣውን በአንድ እጁ ብድግ ሊያደርግ ሲል ትሁቴ አንድ እንደዚህ ስትለው በክንዱ አጉል ቦታ አለችው ማለት ነው። ከዛ በኋላ ልጁ ትሁትን ጥሎ እየሮጠ ቢላዋን ይዞ ሄደ። በጣም ዛሬ ትሁት ቲና ከዛ ጋር ብን ብላ ጠፋች። የት እንደሄደች እንኳ አይታወቅም። በመጨረሻ ከቲናና ተመስገን መንገድ ላይ ተገናኙ። ዞር በይልኝ አንቺ ባለጌ፣ አንቺ አስመሳይ፣ ዞር በል በእናትህ። ጉልበትህን እኔ ላይ ነው የምታሳየው? ጤና የለህም እንዴ? ጉልበትህና አቅም ካለ ለምን እሱ ላይ አታሳየውም? አየህ ቀንድሾ ለቀቀህ እኮ። እውነት አባዬ ግን ጀግና ነው፣ ሳላደንቀው አላልፍም። አፍሽን ስጌል ጉዛ አንገል አልሰጋም፣ ጀግና ነኝ እኔ፣ ታሪክ እሰራለሁ ገና እያለ ጭራሽ ድብን እርር አደረገችው። እሷም ተናዳ ጥላው ሄደች። እንግዲህ አባዬም ትሁትን አረጋግተዋት ወደ መኝታ ቤት ገቡ። በመጨረሻም ነገር ግን ካሌብ ጠራትና ለምን ዋሸሽ? እውነታው እኮ ይሄ አልነበረም። እህትሽ ደግሞ አልታገተችም። ውጪ ብዬ ከቤት ውስጥ ያስወጣሁሽ እኔ አይደለሁ እንዴ? ቆይ ለምን እውነቱን አልተናገርሽም? ካሌብ እኔ በእኔ ምክንያት እናንተ አባትና ልጅ እንድትጣሉ አልፈልግም። ስለዚህ ለዛ ነው እውነታውን ምን አልክ አንተ ብለው አባዬ እንግዲህ ሲሮጡ መጡ። ከዛ አንተን ያባረርካት የኔ ልጅ አሳልፈ ልጅ ቤት ሰጠሃት? አባዬ ላስረዳ። ምን እንደምታስረዳኝ? ውጣ ከዚህ ቤት ልብስን ጠቅልልና አባዬ ስትለው ዝም በይ ትሁት፣ አንቺ ተነስ፣ ወደዚህ ቤት ድጋሚ እንድትመለስ አልፈልግም። ጭራሽ በገዛ ቤቴ አላፊ ሆነህልኛላ። አንተን ለካ ልጄን አሳልፈ የሰጠህብኝ። አባዬ በጣም ተናደዱና እባክህ አባዬ አንድ ጊዜ ብቻ አዳምጠኝ እንጂ ምንድን ነው እሱ? ቆይ አላዳምጥም፣ ውጣ። እንግዲህ ትሁት ያው እርግጠኛ ነኝ አባዬ እግሩ ላይ ወድቃ ይቅርታ ትለውና ካሌብ እንዳይሄድ ታደርጋለች ብዬ ያስባለሁኝ። ብቻ ከባድ ነገር ነው የተፈጠረው። ቲና ግን ውርደቷ እንደቀጠለ ነው። መቼም እኔ እንጃ አይሳካላት።